የፋኖ ኃይሎች በጎንደርና በጎጃም ከብልጽግናው ሰራዊት ጋር ባደረጉት የፊት ለፊት አውደ ውጊያ ታላቅ ድል መቀዳጀታቸውን አስታውቀዋል። በጎንደር ወታደራዊ ቁሳቁስ ሊቀበል የወጣው የአገዛዙ ጥምር ጦር ቁስለኛውን ጭኖ መመለሱ ሲገለጽ፣ በጎጃም ቀጠና የአጼ ቴዎድሮስ እዝ የፋኖ አባላት በጠዋቱ በፈጸሙት የደፈጣ ጥቃት በብልጽግናው ጥምር ጦር ላይ ከባድ ኪሳራ አድርሰውበታል ተብሏል። ወዲህ ደግሞ በእርስ በርስ ውጊያ የተማረረው የሚሊሻ ሰራዊት ከግዳጅ ቀጠና እየጠፋ ወደ ፋኖ ካምፕ መቀላቀሉን ቀጥሎበታል። ዝርዝሩን በቀዳሚው ዜናችን ይዘነዋል። በራያ ግንባር በመድፍ የታገዘ ውጊያ መቀስቀሱ ተሰምተዋል። የህወሓት ታጣቂዎች ትናንት አመሻሽ ውጊያ መክፈታቸውን ተከትሎ የብልጽግናው ጥምር ጦር ምላሽ መስጠቱ ተገልጿል። ውጊያው እስከ ዛሬ መቀጠሉ የተሰማ ሲሆን በቀጠናው በርካታ ከባድ መሳሪያዎች በሌሊት ተጭነው ገብተዋል ተብሏል። ውጥረቱ ተባብሶ በቀጠለበት በጌታቸው ረዳ የሚመራው የሀራ መሬት ታጣቂ ከብልጽግናው ጎን ተሰልፎ እየተዋጋ ስለመሆኑም ታውቋል። አብራችሁን ስትቆዩ የምትሰሙት ሌላኛው መረጃችን ነው። የጎንደር አንድነት የተገነባው በታጋዮች ደም አጥንትና በህዝብ አደራ ጭምር መሆኑን መገንዘብ ያስፈልጋል። ታላቁ አርበኛ ደረጀ በላይ በጎንደር ቀጠና ከጉባኤ ድርኳዜ ማግስት የፋኖ መሪዎችንና እግረኛ ሰራዊቱን በመድረክ ያነጋገረው ታላቁ አርበኛ ደረጀ በላይ መልእክቱን አስተላልፈዋል። አርበኛው በመልእክቱ አንድነት የሚያደናቅፉና የሚሰጡ መመሪያዎችን የሚሸራርፉ አካላት ቢኖሩ ፍጹም የማይታለፍ ቀይ መስመር ነው ሲል ገልጸዋል። ዝርዝሩ ሰዓቱን ጠብቆ ይደመጣል። ብልጽግናው በአዲስ አበባ የሚኖሩ ፖለቲከኞችን በመኖሪያ ቤታቸው አፍኖ በወሰደ ማግስት በሽብር ወንጀል ከከሰሳቸው በኋላ ፍርድ ቤት የጊዜ ቀጠሮ መስጠቱ ተሰምተዋል። ትናንት ከቀትር በታች በዋለው ችሎት አንጋፋው ፖለቲከኛ አበበ አካሉን ጨምሮ ሌሎች 2 ግለሰቦች በችሎቱ መገኘታቸውን ጠበቃቸው ገልጸዋል። አብራችሁን ስትቆዩ የምትሰሙት ሌላኛው ዜናችን ነው። ከውጭ በያዝነው መሰናዷችን የኢራኑ ፕሬዝዳንት ቴሄራን ለድርድር ቅድሚያ ካልሰጠች እጇን ትጨብጣለች ሲሉ ያልተለመደ ንግግር አድርገዋል። ሰላም ጤና ስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 2 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች ተጋድሎ በጎንደርና በጎጃም። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ የሜጀር ጄኔራል ውባንተ ባተ አንደኛ ኮር በብልጽግናው ሰራዊት ላይ በፈጸመው የደፈጣ ጥቃት ታላቅ ድል መቀዳጀቱን አስታውቋል። በኮሩ የጣና ገላውዲዮስ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ፍቅሩ ባዬ ለጣና ሳተላይት ቴሌቪዥን እንደገለጸው ወታደራዊ ሎጂስቲኮችን ለመቀበል ከመካነ ኢየሱስ ከተማ ተነስቶ ወደ ደራ አፈር ዋናት የተንቀሳቀሰው የብልጽግናው ጥምር ጦር በፋኖ ኃይሎች በተፈጸመበት ድንገተኛ የደፈጣ ጥቃት ሞትና ቁስለኛ ሆኗል ብሏል። የጣና ገላውዲዮስ ክፍለ ጦር አመራሮችና በክፍለ ጦሩ የአፈር ዋናት ብርጌድ አሃዶች ተሳትፎበታል በተባለው ልዩ የደፈጣ ጥቃት የብልጽግናው ሰራዊት ከፍተኛ የሆነ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ አስተናግዷል። የህዝብ ግንኙነት ኃላፊው ፋኖ ፍቅሩ ባዬ እንደገለጸው የፋኖ ኃይሎች በጉማራ ወንዝ ዙሪያ በፈጸሙት የደፈጣ ጥቃት ጉዳት ያስተናገደው የብልጽግናው ሰራዊት ራሱን ለመከላከል በከባድ መሳሪያ የታገዘ የመከላከል ውጊያ ቢያደርግም የፋኖ ኃይሎች በ3 ግንባር በወሰዱት የማጥቃት እርምጃ ሞትና ቁስለኛ ሆኖ ወደ መጣበት እንዲመለስ ተገዷን ያለው የፋኖ ኃይሎች የፈጸሙበትን ጥቃት ተከትሎ በግንባር አውደ ውጊያ ከፍተኛ ወታደራዊ ኪሳራ ያስተናገደው የብልጽግናው ሰራዊት ከባድ መሳሪያዎችን በህዝብ መኖሪያ መንደሮች ላይ እያስወነጨፈ ወደ አረብ ገበያና ልጫ ከተሞች ተመልሶ መግባቱም ተገልጸዋል። ይህ በእንዲህ እንዳለ ከፊት ለፊት አውደ ውጊያ ጎን ለጎን የብልጽግናው ሰራዊት በስቦ ማስከዳት ዘዴ ከግዳጅ ቀጠና እያስከዱ ስለመሆናቸው የዚሁ የሜጀር ጄኔራል ውባንተ ባተ ኮር አካል የሆኑት የጉና ክፍለ ጦር እስቴ ዴንሳ ብርጌድ የፋኖ ኃይሎች አስታውቀዋል። የጉና ክፍለ ጦር የህዝብ ግንኙነት ክፍል እንዳስታወቀው 5 ያገዛዙ የሚሊሻ አባላት ከግዳጅ ቀጠና በመጥፋት በአካባቢው የሚንቀሳቀሰውን የእስቴ ዴንሳ ብርጌድን ተቀላቅለዋል ብለዋል። የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ ያሬድ ገደፋው አክሎም አምባገነኑን የብልጽግና ስርዓት ሲያገለግሉ የነበሩ የሚሊሻ አመራሮችና አባላት በሰላማዊ መንገድ ለሰራዊታችን እጅ ሰጥተዋል ሲል ገልጿል። በአማራ ህዝብ ላይ የተራዘመና ዘርፈ ብዙ ጥቃት በመፈጸም ላይ የሚገኘው የብልጽግናው አገዛዝ በየቀኑ መፍረሱን ቀጥሎበታል ያለው ፋኖ ያሬድ ዛሬም የእስቴ ዴንሳ ብርጌድን አሃዶች ስርዓቱን ከርተው ለተቀላቀሉ የሚሊሻ ኃይሎች ደማቅ አቀባበል ማድረጋቸውን ገልጸዋል። ከስምሪት ቀጠና በመጥፋት ከነሙሉ ትጥቃቸው የፋኖ ኃይሎችን ከተቀላቀሉት የሚሊሻ አባላት መካከል ደሳለኝ መስፍን፣ ይገርማል መንግስቴ፣ ተሻገር ያለው፣ ስጦታው አበባውና እንደ ሸዋ ታለል የሚባሉ እንደሚገኙበት የህዝብ ግንኙነቱ ጨምሮ ገልጸዋል። ከአገዛዙ ካምፕ በመክዳት ከነሙሉ ትጥቃቸው በሰላማዊ መንገድ ለፋኖ ኃይሎች እጅ የሰጡ የሚሊሻ አባላትም በእስቴ ዴንሳ ብርጌድ አባላት ደማቅ አቀባበል ከተደረገላቸው በኋላ በነበራቸው ቃለ ምልልስ አመስግነዋል። በፋኖ አመራሮቹ በተደረገላቸው አቀባበልና እንክብካቤ ደስተኛ መሆናቸውን የገለጹት የሚሊሻ ኃይሎች የብልጽግናው ጥምር ጦር በአሁኑ ሰዓት እየፈራረሰ ስለሆነ እኛም ወደ ፋኖ ካምፕ ተቀላቅለን ነጻ የሆነ የምህረት አዋጅ ተቀብለናል
ብለዋል። እነዚህ የሚሊሻ ኃይሎች በብልጽግናው መዋቅር ውስጥ ለሚገኙ ጓዶቻቸው መልእክት ያስተላለፉ ሲሆን ስርዓቱ በመዋቅር በሚፈጽመው የወንጀል ድርጊት የታሪክ ተጠያቂ ከመሆን ለመዳን የእኛን ሰላማዊ መንገድ እንድትከተሉ ሲሉ ገልጸዋል። በሌላ ዜና የአፋብን ቴዎድሮስ 66ኛ ክፍለ ጦር በጎጃም ቀጠና ከአገዛዙ ሰራዊት ጋር ባደረገው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱን አስታውቋል። ክፍለ ጦሩ ዛሬ በጠዋት በመተከል ዙሪያ ሲንቀሳቀስ በነበረ የብልጽግናው ጥምር ጦር ላይ በፈጸመው የተሳካ የደፈጣ ጥቃት በርካታ ቁጥር ያለው የብልጽግናው ሰራዊት ሞትና ቁስለኛ ሆኗል ተብሏል። የአፋብን አጼ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር ከትናንት በፊት በፓዊ ወረዳ የፈጸመው የሰርጎ ገብ ጥቃት ለ11 ዓመት ያክል ሲያገለግል የነበረ ሻምበል አዛዥ 100 አለቃ ፈይሳ ገመዳን ጨምሮ 2 የሰራዊቱ አባላትን እርምጃ ወስዶባቸው ነበር። በመሀል ፓዊ ከተማ ሰርገው በመግባት የተጠና እርምጃ የወሰዱት የፋኖ ኃይሎች ዛሬ ደግሞ ለወታደራዊ ግዳጅ በወጣው የአገዛዙ ጥምር ጦር ላይ በፈጸሙት ድንገተኛ የደፈጣ ጥቃት ቁጥራቸው በውል ያልታወቀ የሰራዊቱ አባላት ላይ ከፍተኛ ጉዳት አድርሰዋል ተብሏል። የፋኖ ኃይሎችን የደፈጣ ጥቃት ተከትሎ ለሰዓታት የዘለቀ ውጊያ መደረጉን የገለጹት የጣና ሳተላይት ቴሌቪዥን የግንባር መረጃዎች ውጊያው በከባድ መሳሪያ የታገዘ ስለነበር ይህ ዜና እስከተጠናቀረበት ረፋድ 5 ሰዓት ድረስ በአካባቢው እንቅስቃሴዎች ተስተጓጉለው እንደነበር አክለዋል። በአውደ ውጊያ የደረሰው ዝርዝር ወታደራዊ ኪሳራ ባይታወቅም የፋኖ ኃይሎች ቀድመው የተጠናና ገዢ ወታደራዊ ቦታ በመያዝ በወሰዱት እርምጃ በርካታ የብልጽግናው ሰራዊት ሞትና ቁስለኛ ሳይሆኑ እንዳልቀረ ተመላክተዋል። ውጊያው በዲሽቃ በሞርተርና በሌሎች የከባድ መሳሪያዎች የታገዘ እንደነበር የጣና ሳተላይት ቴሌቪዥን ምንጮች ከስፍራው በላኩት የተጋድሎ መረጃ አስታውቀዋል። በከባድ መሳሪያ የታገዘው ተኩስ በራያ ግንባር የብልጽግናው ሰራዊት ቀጠናውን ለቆ መውጣቱን ተከትሎ በራያ ግንባር የሚንቀሳቀሰውና ከሰሞኑ ከባድ መሳሪያዎችንና ተጨማሪ ታጣቂዎችን ሲያስጠጋ የነበረው የህወሓት አርሚ 33ና አርሚ 44 ትናንት ምሽት 1 ሰዓት ጀምሮ በከባድ መሳሪያ የታገዘ ተኩስ መክፈቱ ተሰምተዋል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት በራያ አዲ ጎደም፣ ደቡብ ወጀራት፣ ኮንካ፣ ጎነቅ፣ ቶንሳና ንፍሮ መጋለ መስመር በአዲ ቀይሃ ወደ ገራርሳና ቶንሳ በሚባሉ ግንባሮች ትናንት ከምሽቱ 1 ሰዓት ላይ የጀመረው ተኩስ እስከዛሬ ረፋድ መዝለቁን አስታውቀዋል። እንደ ምንጮቻችን ገለጻ የህወሓት ታጣቂ ኃይሎች ጥቃቱን የከፈቱት በአካባቢው ሰፍሮ በሚገኘውና ራሱን የትግራይ የሰላም ሰራዊት ብሎ በሚጠራው የጌታቸው ረዳ ቡድንና በብልጽግናው ጥምር ጦር ላይ ነው። ይህንን ተከትሎ ከብልጽግናው ሰራዊት በኩል በመድፍ የታገዘ የአጸፋ ምላሽ መሰጠቱን የገለጹት ምንጮቻችን ተኩሱ ሌሊቱን በሙሉ አድሮ እስከዛሬ ረፋድ ድረስ መዝለቁን አክለዋል። በተደረገው የተኩስ ልውውጥ የደረሰው ወታደራዊ ኪሳራ በዝርዝር አልተገለጸም። ዛሬም በራያ አላማጣ የተለያዩ ስፍራዎች ከፍተኛ ውጥረት መንገሱን የገለጹት ምንጮቻችን ህወሓት በአካባቢው ከፍተኛ የጦር መሳሪያና የኃይል ስምሪት እያካሄደ መሆኑንም አክለዋል። በዚህ ግንባር በተለያዩ ቀበሌዎችና ገዢ ወታደራዊ ቦታዎች ሲንቀሳቀሱ በዓይን እማኞች ከታዩት የኃይልና የመሳሪያ ስምሪት መካከል መድፍና ታንክን ጨምሮ ሌሎች ከባድ መሳሪያዎች ይገኙበታል። እንደ ምንጮቻችን ገለጻ ህወሓት መሆኒ በገረባባ ሀጎስና በገረባገው መካከል ቀደም ሲል ተቆፍሮ በነበረው ምሽግ አካባቢ በ3 ተሳቢና በ5 ኤፍኤስአር አጠቃላይ 8 መኪና የሰው ኃይል ዛሬ ሌሊት ማራገፉ ተገልጿል። በዚሁ ግንባር በአዲ መሐመድ አካባቢ 1 መድፍ መግባቱን አይተናል ያሉት የዓይን እማኞች በውዳሴ በኩል ደግሞ ከነበሩት 3 መድፎች 2ቱ ወደ ራያ አላማጣ ተጭነዋል ያሉት። በኩቢ ጃብላ ግንባር ከነበሩ 2 ታንክና 3 መድፎች መካከል 2ቱ መድፎች ዛሬ ጠዋት 11 ሰዓት ላይ አላማጣ ከተማ ገብተዋል ተብሏል። የህወሓት ታጣቂዎች ከላይ ከተጠቀሱት ከባድ መሳሪያዎች በተጨማሪ በራያ ባላ፣ አሳዬ፣ ጣፌና በገርጀሌ ትምህርት ቤት ውስጥ የተለያዩ የጦር መሳሪያዎችን ማስገባታቸው ተረጋግጠዋል። በራያ አላማጣና አካባቢው ብልጽግናና ህወሓት ከሚያደርጉት ወታደራዊ ፍክክሮች በተጨማሪ የኤርትራ ወታደሮች ከህወሓት ጋር ተቀላቅለው በስፋት መግባታቸውን የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ከፍተኛ አመራሮችን በቀጠናው የሚገኙ የድርጅት አመራሮች ከጎንደር አንድነት ማግስት በቀጣይ ወታደራዊ ግዳጆች ዙሪያ ሰፊ ውይይት ማድረጋቸው ተገለጸ። የአፋብን ከፍተኛ አመራሮች፣ የጎንደር ጠቅላይ ግዛት በላይ እዝ ከፍተኛ የስራ ኃላፊዎችና በአካባቢው የሚንቀሳቀሱ የበላይ ጠባቂ አባቶች በጋራ በመሆን ከአንድነቱ ማግስት ቀጣይ በሚሰሩ ስራዎች ዙሪያ ከማህበረሰቡና በእዙ ከዳግማዊ ቴዎድሮስ 5ኛ ኮር መብረቅ ክፍለ ጦር ጋር ውይይት መደረጉን የአፋብን ጎንደር ጠቅላይ ግዛት በላይ እዝ
የህዝብ ግንኙነት መምሪያ አስታውቋል። እንደ ህዝብ ግንኙነት መምሪያው ገለጻ በውይይት መድረኩ በሊወከምከም ወረዳ ሚካኤል ደብር የተደራጁ የአባት አርበኞች ጦርም ተሳትፈዋል ብለዋል። ከዚህ በተጨማሪም በሚካኤል ደብር ቀበሌ የሚንቀሳቀሰው የመብረቅ ክፍለ ጦር አመራሮች እስከ ታችኛው የሰራዊቱ ክፍል ድረስ በልዩ ልዩ አጀንዳዎች ሰፊ ውይይት የተደረገ ሲሆን የጎንደር ጠቅላይ ግዛት በላይ እዝ ወታደራዊ አዛዥ ታላቁ አርበኛ ደረጀ በላይ በመድረኩ ተገኝቶ መልእክት አስተላልፏል ተብሏል። በተደረገው ውይይት የመግቢያ ንግግር ያደረገው ታላቁ አርበኛ ደረጀ በላይ ከብዙ ውጣ ውረድ በኋላ የአንድነት ቤታችን በመስራታችን እንኳን ደስ አላችሁ በማለት አሁን የተመሰረተው አንድነት በቀላሉ የተገኘ ሳይሆን በርካታ ውስብስብ ፈተናዎችንና ውጣ ውረዶችን አሸንፎ እዚህ የደረሰ ነው በማለት ገልጸዋል። አርበኛ ደረጀ በላይ አክሎም ለዚህ አንድነት መሳካት አመራሩና ሰራዊቱ ያሳዩት ጽናትና ትዕግስት ለዚህ ታሪካዊ ድል መብቃት ዋና መሰረት መሆኑን ገልጸዋል። የጎንደር አንድነት የተገነባው በታጋዮች ደም አጥንትና በህዝብ አደራ ጭምር መሆኑን ተገንዝቦ በአንድነቱ ላይ የሚቀልዱ የሚወርዱ መመሪያዎችን የሚሸራርፉ ወይም ለማፍረስ የሚሞክሩ አባላት ቢኖሩ ፍጹም የማይታለፍ ቀይ መስመር መሆኑ በጥብቅ ሊሰመርበት ይገባል ያለው ታላቁ አርበኛ ደረጀ በላይ በቀጠናው አንድ ህጋዊና መዋቅራዊ ሆኖ የሚንቀሳቀሰው አፋብን ጎንደር ጠቅላይ ግዛት በላይ እዝ መሆኑንም አስገንዝቧል። ከዚህ መዋቅር ውጪ በተናጠል ወይም በተበታተነ መልኩ የሚንቀሳቀስ አካል ካለ ማንኛውንም ህጋዊ እርምጃ የምንወስድ መሆኑ ሊታወቅ ይገባል ያለው አርበኛው ነገር ግን ጥያቄ ያለኝ የሚል አካል ካለ በሰላማዊና ድርጅታዊ መርህንና አሰራርን በተመለከተ መንገድ መጠየቅ እንደሚችል መዋቅራዊ አቅጣጫ ተቀምጧል ብሏል። አንድ ባለመሆናችን የሚደሰቱ አንድ በመሆናችን የሚከፋ አካላት የታጋዮችን መስዋዕትነት ከንቱ ማስቀረትና የህዝብን እንግልት ለማራዘም የሚሰሩ በመሆናቸው ሰራዊታችንና ህዝባችን በመቀናጀት ከዚህ አጥፊና ጸረ አንድነት ግለሰቦች ጋር አብረው መቆም እንደሌለባቸው አርበኛው አጽንኦት ሰጥቶ ተናግሯል። በመድረኩ ላይ ሌሎች የእዙ ከፍተኛ አመራሮችም የተገኙ ሲሆን የእዙ ምክትል ሰብሳቢ ለፖለቲካ ጉዳዮች ኃላፊ አርበኛ ኪሩቤል ጎቤ፣ የእዙ የፖለቲካ ዘርፍ ኃላፊ አርበኛ አንተነህ ድረስን ጨምሮ ሌሎች የእዙ ከፍተኛ አመራሮች በአንድነቱ ውስጥ ምንም አይነት የዓላማ ልዩነቶች እንዳይፈጠሩ ከፍተኛ ጥንቃቄ ሊደረግ እንደሚገባ ግንዛቤ አስጨብጠዋል ተብሏል። ከዚህ በፊት በነበሩ አለመግባባቶችና የተፈጠሩ መጠራጠሮችን በግልጽ ውይይት መዝጋት ያስፈልጋል ያሉት አርበኞቹ የተቋጠሩ ቂሞችን በይቅርታና በመተማመን መንፈስ ማጥፋት፣ የተራራቁ ወገኖችን በማቀራረብ የቤተሰብን ያክል መተሳሰር መፍጠር ለህልውና ትግሉ በእጅጉ እንደሚያስፈልግ ተናግረዋል። ሌላው በመድረኩ የተነሳው ከዚህ በፊት ያለ አግባብ የተወሰዱ ንብረቶችን ወደ ባለቤቶቻቸው የመመለስ ጉዳይ ሲሆን በተለያዩ ምክንያቶች ተበታትነው የነበሩ አደረጃጀቶችን በአንድ ጥላ ስር ማሰባሰብ፣ የተጠናከረ መዋቅራዊ አደረጃጀት በመዘርጋት ፍጹም በሆነ መርህና መመሪያ በመመራት ሰራዊቱን ይበልጥ ማደራጀት፣ ውስጣዊ ልዩነቶችን በመፍታት ህዝብንና ሀገርን ከሚጎዳው የጋራ ጠላት ጋር በሚደረገው ትግል ድልን መቀዳጀት ላይ ትኩረት ያደረገ ስራ መስራት ለነገ የማይባል ተግባር መሆኑን የፋኖ መሪዎች አሳስበዋል ሲል የእዙ የህዝብ ግንኙነት መምሪያ በላከው መረጃ አስታውቋል። ይህ በእንዲህ እንዳለ በስሙ የወጣው መግለጫ ሀሰተኛ ነው ሲል የጎንደር ጠቅላይ ግዛት በላይ እዝ 208ኛ ራስ አሞራ ውብነህ ኮር አስታውቋል። የአማራ ህዝብ የህልውና የፖለቲካዊ መር የትጥቅ ትግል ከተጀመረበት ጊዜ አንስቶ ከፍተኛ መስዋዕትነትን እየከፈልን የምንገኝ እኛ የ208ኛ ራስ አሞራ ውብነህ ኮር የሰራዊት አባላት ከአጽናፍ እስከ አጽናፍ በሀሳብ የበላይነት በማመን ከማንኛውም ወገን በመርህና በሀሳብ ለመሞገት ዝግጁ መሆናችንን እናረጋግጣለን ሲል የገለጸው ኮሩ ነገር ግን የጎንደርን ክብር የታጋያችንንና የህዝባችንን ፍላጎትና ጥቅም በማያረጋግጥ መልኩ እታገልልሃለሁ በሚል ሽፋን የግል ወይም ቡድናዊ አመለካከትን ለማስረጽ የሚንቀሳቀስ ማንኛውንም ግለሰብ ወይም አካል አጥብቀን የምንቃወም ሲሆን ተቋማችን ለጎንደር ጠቅላይ ግዛት በላይ እዝ ልክ እንደ ሌሎቹ ኮሮች ያለንን ሙሉ ደጋፊነት፣ ታማኝነትና በመርህ ላይ የተመሰረተ የትግል ቁርጠኝነት ያለን መሆኑን በሙሉ ልብ እናረጋግጣለን ሲል ገልጸዋል። ከዚህ በተጨማሪም በ208ኛ ራስ አሞራ ውብነህ ኮር ስር የሚገኙ ሁሉም ክፍለ ጦሮች የሰማዕታት አደራ አንድነት ጉባኤ በድርጓዜ የተበሰረውን የጎንደር አንድነት በታጋይ ወንድሞቻችን ደምና አጥንት የተገነባ መሆኑን አጥብቀን ስለምናምን የጉባኤውን ሙሉ ውሳኔ ተቀብለን ለተግባራዊነቱ እየሰራን እንገኛለን ብለዋል። ከዚህ ቀደም በኮራችን ስም ከእዝና ከኃላፊነት ወሰናችን ውጭ የወጡ ማንኛቸውም መግለጫዎች 208ኛ ራስ አሞራ ውብነህ ኮርን ፈጽሞ የማይወክሉና ከእውቅናችን ውጭ እየተፈጸሙ ያሉ የግለሰቦች ፍላጎት ማርኪያ ጸረ አንድነት ድርጊቶች ናቸው ያለው የኮሩ መግለጫ ቀጠናችንን በአስተማማኝ ሁኔታ አስጠብቀን የምንታገል የመርህና የህዝብ ታጋዮች እንጂ የትኛውንም አካል የግል ፍላጎትና አጀንዳ ማስፈጸሚያ አለመሆናችንን እያረጋገጥን የትኛውም ቅሬታም ሆነ ጥያቄ ያለኝ የሚል አካል ወደ ተቋሙ ቀርቦ መስተናገር እንደሚችል ማስገንዘብ እንፈልጋለን ሲል ከቀናት በፊት በስሙ የወጣው አፈንጋጭ መግለጫ የተሳሳተ መሆኑን አስታውቋል።
ብልጽግናው በሽብር ወንጀል የከሰሳቸው ፖለቲከኞች በአዲስ አበባ። ብልጽግናው ከሰሞኑ በመሃል አዲስ አበባ በርካታ ፖለቲከኞችንና የማህበረሰብ አንቂዎችን አፍኖ ከወሰዳቸው በኋላ የተወሰኑትን በሽብር ወንጀል የከሰሳቸው ሲሆን አንጋፋው ፖለቲከኛ አበባ አካሉን ጨምሮ በሌሎች የፓርቲ አመራሮች ላይ ፍርድ ቤት የጊዜ ቀጠሮ መስጠቱን የተከሳሾች ጠበቃ ሰለሞን ገዛኸኝ አስታውቋል። በዚህም የፌዴራል ከፍተኛ ፍርድ ቤት በሽብር ወንጀል የተጠረጠሩትን ፖለቲከኞቹ አበባ አካሉና ይስሐቅ ወልዳይ እንዲሁም ጠበቃ አበራ ንጉስ ላይ የ12 የምርመራ ቀናት መፍቀዱን ጠበቃቸው ተናግረዋል። ትናንት ከቀትር በታች በተሰየመው የብልጽግናው ችሎት በብልጽግናው ተደራጅቶ የቀረበውን የመርማሪ ፖሊስ ጥያቄ የተቀበለው ፍርድ ቤቱ ተጠርጣሪዎቹ ላይ ለተነሳው ጥርጣሬ በማስረጃነት የቀረቡት ቃለመጠየቆች ላይ የሽብር መነሻ ሀሳብ አግኝቻለሁ ማለቱም ተሰምተዋል። ሁለት የኢህአፓ ፖለቲከኞችና ጠበቃ አበራ በቁጥጥር ስር ከዋሉ ከቀናት በኋላ ባለፈው ረቡዕ በከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት መቅረባቸው ይታወሳል። የብልጽግናው ፖሊስ ሶስቱ ተጠርጣሪዎች በአዲስ አበባ ከተማ በመንግስት የጸጥታ ተቋማትና በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም ሲንቀሳቀሱ በቁጥጥር ስር እንደዋሉ ለፍርድ ቤት ከሷል። ድርጊቱን ሊፈጽሙ የነበሩት ከህወሓት ከፍተኛ አመራሮች ጋር ድብቅ ግንኙነት በማድረግ እንደሆነ የገለጸው ፖሊስ ጽምዶ ተብሎ ከሚጠራው ኃይል ጋር በመቀናጀት ምልመላና ስለላ ሲያከናውኑ እንደነበረም ደርሼበታለሁ ሲል አክሏል። በብልጽግናው የተዋቀረው መርማሪ ቡድን በዚህ ጉዳይ ላይ ስራውን አጠናቆ መዝገቡን ለሚመለከተው የህግ አካል ለመላክ ያስችለኛል ያለውን 14 የምርመራ ቀናት እንዲፈቅድለት ፍርድ ቤቱን የጠየቀ ሲሆን የፍትህ ስርዓቱን በማዛባት ለገዢው ፓርቲ ያደረው ፍርድ ቤቱም በሶስቱ ግለሰቦች ላይ የቀረበውን ውንጀላ ለማስረዳት በቀረቡት በተለያዩ ሚዲያዎች ላይ የተደረጉ ቃለመጠየቆች የሽብር ይዘት አላቸው ወይስ የላቸውም የሚለውን ለመወሰን ለትናንት ቀጠሮ ሰጥቶ ነበር። ፍርድ ቤቱ ትናንት ከቀትር በታች ተመልክቼዋለሁ ባለው ችሎት በመርማሪ ፖሊስ የቀረቡትን የሐሰት ፕሮፓጋንዳ ቪዲዮ ሊንኮች መመልከቱን ገልጿል። የተከሳሾች ጠበቃ እንደገለጹት ቪዲዮዎቹን የተመለከቱት ዳኞች ለፖሊስ ጥርጣሬ መነሻ የሚሆኑ ይዘቶችን አግኝተናል፣ ክሱም አግባብነት ያለው ነው ሲል ከወዲሁ ፈርዶባቸዋል። ዳኞች በሰማነው ድምጽ ላይ ድርጊቱ የሽብር ሊመስል የሚችል የመነሻ ሀሳብ አግኝተናል ማለታቸውን ተከትሎ በዚህም በተወሰነ መልኩ የመነሻ ሀሳብ ስላገኘን ለፖሊስ ተጨማሪ የምርመራ ጊዜ መስጠቱ አስፈላጊ ሆኖ አግኝተነዋል በማለት በይነውባቸዋል። በዚህም መሰረት በብልጽግና የተዋቀረው የልዩ ምርመራ የፖሊስ ቡድን የጠየቀው 14 ቀናት የጊዜ ቀጠሮ 2 ቀናት ተቀንሶ የ12 ቀን የምርመራ ጊዜ ፈቅጃለሁ ማለቱ ተሰምተዋል። ፍርድ ቤቱ በቀጣዩ በሚኖረው ቀጠሮ ላይ ፖሊስ ምርመራውን ጨርሶ እንዲቀርብ ትዕዛዝ መስጠቱን የተከሳሾች ጠበቃ ሰለሞን ገዛኸኝ ተናግረዋል። ድርድር ከማንም በላይ ለኢራን ይጠቅማታል ሲሉ የሀገሪቱ ፕሬዝዳንት አስታወቁ። ከዋሽንግተን ጋር ጦርነት ውስጥ ያላቸው የኢራን ፕሬዝዳንት መሱድ ፔሽኪያን መብቶቻችንን በንግግር ማስከበር እየቻለን ለምን እንዋጋለን ሲሉ በሁለቱ ሀገራት መካከል ለሚደረገው ድርድር ያላቸውን ድጋፍ ገልጸዋል። በድርድሩ ሂደቱ ቴሄራን ከያዘቻቸው አቋሞች ፈቀቅ እንደማትል የገለጹት ፕሬዝዳንቱ የጦርነቱ መቀጠል ግን ኢራን እጅ እንድትሰጥ ያደርጋታል፣ እስራኤልም የምትፈልገው ይህንኑ ነው ሲሉ ገልጸዋል። ወራትን የተሻገረው የመካከለኛው ምስራቅ ግጭት በድርድር ለመፍታት የተደረጉ ጥረቶች እስካሁን ድረስ ምንም ውጤት ባላስገኙበት የኢራኑ ፕሬዝዳንት ከጦርነቱ ይልቅ ድርድሩ ለቴሄራን ይጠቅማታል ሲሉ ለመጀመሪያ ጊዜ በይፋ ገልጸዋል። ከአንድ ወር በፊት ጦርነቱን የሚቋጭ ድርድር ለማድረግ የሚያስችላቸውን ጊዜያዊ ተኩስ አቁም ስምምነት ተፈራርመው የነበሩት ሁለቱ ሀገራት ኢራን በሆርሙዝ ወሽመጥ በሚያልፉ የአሜሪካ መርከቦች ላይ ድጋሜ ጥቃት መክፈቷን ተከትሎ ዋሽንግተን በበኩሏ ለተከታታይ 2 ሳምንታት የዘለቀ ድብደባ ፈጽማ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ ከኢራን ጋር ድርድር እየተካሄደ መሆኑን በተደጋጋሚ ሲናገሩ ቢደመጡም ቴሄራን ለንግግር የመቀመጥ እቅድ እንዳልያዘች በመግለጽ ጭምር የፕሬዝዳንቱ ንግግር ስታስተባብል ቆይታለች። የቴሄራኑ ፕሬዝዳንት ትናንት ምሽት ወደ ስልጣን የመጡበትን 2ኛ ዓመት ክብረ በዓል አስመልክተው ባስተላለፉት መልእክት ኢራን በንግግር አማካኝነት የሊባኖስን ጦርነት ማስቆም፣ የተጣለውን እገዳ ማስነሳትና የተወሰኑ ማዕቀቦችን እንዲላሉ ማድረግ መቻሏን ገልጸዋል። ኢራን በንግግር አማካኝነት ብሔራዊ ጥቅሞቿን ለማስጠበቅ ዝግጁ መሆኗን ያነሱት ፕሬዝዳንቱ ሉዓላዊነቷን ወይም የመከላከል አቅሟን አደጋ ላይ የሚጥሉ ጥያቄዎችን እንደማትቀበል መናገራቸውን የሀገሪቱ መንግስት የዜና ወኪል የሆነው ኢርና ዛሬ ዘግቧል። ፕሬዚዳንት ፔሽኪያን በንግግራቸው ድርድርን በተመለከተ በሀገሪቱ አመራር መካከል ተፈጥሯል ስለተባለው መከፋፈልም አብራርተዋል። የፕሬዚዳንቱ አስተዳደር የሀገሪቱ አመራር ድርድር እንዲቀበል ጫና አድርጓል መባሉን ውድቅ ያደረጉት ፔሽኪያን ዋና ዋና ውሳኔዎች የተላለፉበት በአመራሩ ይሁንታና ቅንጅት እንጂ በእኔ በኩል ብቻ አይደለም ሲሉ ተናግረዋል። ፕሬዚዳንቱ አክለውም ዲፕሎማሲ ከኢራን የመከላከያ ጥንካሬ ጋር የማይጣጣም ተደርጎ መታየት እንደሌለበት በማንሳት ሞግተዋል። ድርድር የኢራንን መብትና ጥቅሞች ለማስከበር ጠቃሚ ሊሆን እንደሚችል የገለጹት ፕሬዝዳንቱ ይሁን እንጂ የኢራንን ወታደራዊና የመከላከል አቅም ለመበተን የሚቀርቡ ጥያቄዎች ተቀባይነት እንደማይኖራቸው ሊታወቁ ይገባል ሲሉ ተደምጠዋል።
ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃል። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።